ህወሓት በመላ ትግራይ ትዕዛዝ ሰጠ። በደብረጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ ተናግሯል። ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። በዝርዝር እንመለከተዋለን። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታውቋል። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። በዝርዝር እንመለከተዋለን። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። በደብረ ጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ ተናገረ። ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛው ጊዜ አስቀድሞ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መመሪያም አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ ያወረደ ሲሆን ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ትዕዛዝ እንደደረሳቸውም ተገልጿል። ደብረጽዮን ጀነራል ታደሰን አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት የጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ የተሰጣቸው። የዓመቱ ትምህርት ከመደበኛው ጊዜ 1 ወር ቀድሞ እንዲዘጋ የተወሰነው የክልሉ ውጥረት ውስጥ በገባበት ወቅት ነው ተብሏል። በዚህም ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋት ከፍ አድርጎታል። ትምህርት ቤቶች በተሰጣቸው ማሳሰቢያ ያዘለ መመሪያ መሰረት ከመደበኛ ዕቅድ ውጪ ለተማሪዎቻቸው ፈተና ሰጥተው ግንቦት 30 ለመዝጋት እየተዘጋጁ እንደሆነም ተገልጿል። አብዛኛዎቹ ትምህርት ቤቶች የዓመቱን የትምህርት ፈተና በሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆኑን ምንጮች ገልጸዋል። የዓመቱን ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንደሚዘጋ ከተነገራቸው በኋላ በወላጆች በኩል ስጋት ተፈጥሯል። ትምህርት ቤቶች ለምን ከመደበኛው ጊዜ 1 ወር ቀድሞ ትምህርት እንዲዘጋ ማድረጉ እንደተፈለገ የሚያውቁት ነገር እንደሌለም ወላጆች አስረድተዋል። ምንም እንኳን ትምህርት ቀድሞ ለመዝጋት በቀጥታ የተሰጠ ምክንያት ባይኖረውም ወላጆች የሰሙት ተባባሪ መረጃ ስለመኖሩ ይናገራሉ። ይሄውም ስልጣን በኃይል የተቆጣጠረው ህወሓት ትግራይ የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የህብረተሰብ አካል መዘጋጀት አለበት በሚል ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ አስፈትቶ የሸኛቸውን የቀድሞ ተዋጊዎችን ጨምሮ በተለያዩ አካባቢዎች ኃይል እያሰባሰበ መሆኑን ተገልጿል። በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ መሆኑን የሚያመላክቱ መረጃዎች በተደጋጋሚ መውጣታቸው ይታወሳል። ህወሓት 2 ጥብቅ ውሳኔዎችን አሳልፏል። ውሳኔዎቹ የጦርነቱ ዝግጅት አካል እንደሆኑ ታውቋል። ቡድኑ የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱ የተሰማ ሲሆን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑም ታውቋል። ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉም የተወሰነው። በሌላ ዜና የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱ አስታውቋል። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳም ተወስኗል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞችን አገሮቻቸው የማይቀበሏቸው ከሆነ ወይም አገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀምበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ላሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 ቀን 2016 ዓ.ም ነበር።
በአውሮፓ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ አሳውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱንም ጠቅሷል። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸው ቅድመ ሁኔታዎች ማንሳት አይችሉም። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው በመውጣት የሚችሉበት ቪዛም በእገዳው ተካቶ ነበር። የዲፕሎማትና የመንግስት ሰራተኞች ወይም ባለስልጣናትና ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዲያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የሥራ ቀናት ወደ 45 የሥራ ቀናት ከፍ እንዲል ተወስኖም ነበር። የቪዛ እገዳው በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዳጤን ኢትዮጵያ ጠይቃ እንደነበር ይታወሳል። ምክር ቤቱ በድረገጹ ትናንት ባወጣው መግለጫ በአባል አገራቱ ግዛት በህገወጥ መንገድ የሚኖሩ ኢትዮጵያውያንን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ብሏል። በዚህም ምክንያት እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነ ገልጿል። ክቡራንና ክቡራት ቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው ዝርዝር ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።